ጀማው ሊቨርፑል በመሸነፉ እንደ ተቃራኒ ክለብ ደጋፊ ሆነን በጣም ደስ ቢለንም ግን ዛሬ ትልቅ መድሎ እንደተፈጸመበት ነው የማምነው። እንደ እግር ኳስ ተመልካች ስታዩት በጣም ነው የሚያሳፍረው። ይሄ ነገር እኛ ላይ ቢሆን የተደረገብን በጣም ከባድ ነበር የሚለው ማለት ተቃጥዬ ነድጄ እዚህ መጥቼ እናንተ ጋር ጮሄ ምናምኑ ላላባራም ነበረ። ኦፊሻሊ ማለት ነው የምነግራችሁ። ይሄ ፔናልቲ ለኔ ያሰጣል ብያለሁ። በቃ በፍጹም ማለት ነው። ይጀመር ቫር ላይ ተቀመጠው ራሱ ዳኛ ማይክል ኦሊቨር ማለት ነው እንዴት እንደሚያስጠላኝ በቃ ፍርደ ገምድል የሆነ ሰው ነው። በቃ ለሚያስደስተው ነገር ብቻ ነው ሁሌ ቅድሚያ የሚሰጠው እንጂ ስለሌላው ጉዳዩ አይደለም። ያ ብቻ አይደለም፣ የመሃል ዳኛው ራሱ ሳይመን በቃ ልክ አልነበረም ዛሬ በጥቅሉ ማለት ነው ዳኝነቱ ማለት ነው። እና ምን ልላችሁ ነው ዛሬ ሊቨርፑል ትልቅ በደል እንደተፈጸመበት ነው ማስበው። ይህ ፔናልቲ ውስጥ ላይ አልነበረም። በደንብ ይዩት፣ ውጪ ላይ ነው። በቫር ዘመን ደግሞ እንደዚህ አይነት ስህተቶች ደግሞ መደረጋቸው በጣም ነው የሚያሳዝነው። ይሄ ማለት ግልጽ የሆነ በደል ነው፣ ግልጽ የሆነ ማለት ነው። ለማንኛውም ሰላም ደሩ አጀማው ዛሬ መቼስ ማለት ነው ሳር ቅጠሉ ነው የሚቋጥርብን። ይኸውላችሁ ትናንትና ትርፌ ማለት ነው አሸንፋለች፣ ሊቤ ተለጥፏል፣ ሃንግማን ተለጥፏል። በቃ የማይቋጥርብን የለም ነው የምላችሁ። ሳር ቅጠሉ ነው የሚቋጥርብን። ከዚህ ያይጠመጎስ አር ማለት ወደዚህ ክቡር ዶክተር ጠቅላይ ሚኒስተር፣ ከዚህ ባምቡሊያ ማለት ትል ማለት ወደዚህ ፓናዶል፣ ከዛ ማለት የጨጓራ ጻር ማለት ወደዚህ ወተት በማር፣ ከዚህ ሸለበታም ተጫዋች ማለት ወደዚህ ለሽ በታይገር ፍራሽ ያደረግ አላህ ማለት እኔንም ከድህነት ወደ ቢልጌት ኢንሻአላህ። የአርሴ ፋሚሊ አደራ አደራ አደራ፣ ይህን ዋንጫ ለሲቲ አስረክቡትና የሚጠርሻችሁ ነው። 100% የግዴታ ውዴታ መብላት አለብኝ ነው ዋንጫ ግዴታ ግዴታ። ከኔ ካለፈ አንቺ እንድትበዩ እንፈልገው ጥርግርግ ጋር ይቀረውን ዋንጫ እኛ ጊቭ አፕ አድርገናል። ለቶፕ ፎር እንንጥ ግዴታሽን ትበያታለሽ። ይሄ ዋንጫ ባትፈልጊም ትበያታለሽ። እቋጥናለሁ። ያፈለው እኛ አለን። እኛ ነጥብ እናስጥልልሻለን፣ እንገርፈዋለን። ደጋፊው መዘርጠት ካለበት ይዘረጠታል። በዋኔክስ ቤት ሬጂስተር አድርጋችሁ ፈርስት ዲፖዚታችሁ በኔ ፕሮሞ ተጠቅማችሁ ከ150 ብር ጀምሮ ዲፖዚት ታደርጉ የ200% ቦነስ ተዘጋጅቶላችኋል። ዋኔክስ ቤት ላይ ገብታችሁ ፈታ ዘና እና እየቋጠርኩልሽ ነው። ዛሬም እቋጥርልሻለሁ። አርሲ ዛሬም ግዴታሽን ትበያታለሽ። ነው ዋንጫ ፕሪሚየር ሊግ ሲቲ አውቂቷ ከከበደሽ አንቺንም ደርቤ ጮትልሻለሁ። ዝምት ነው ዝም ብሎ መለጥለጥ እማማ ይከባል እንጂ እንዴ ነው ከዳፍ ነው ሁሉም ካልደረሰው ከመሞቴ በፊት አሉ። አየሽ መጀመሪያ ሰውን አፈላሽ ጊዜ ጌታ አሁን እንዲህ ወደ ታች ነው ማለት እንዲህ እንዳልፈሳብሽ ዱቄት ንቦቹ ከሼቦቹ ይላል። ሼብዬ ደግሞ ብለ በጨለማን ተገን እያደረግ ሄደ ማር ልቆርጥ አይደል? ይኸው ህይወት ናዝራዊን ሆነችብህ። ተስፋ አስቆረጠች። የታባ ይኸው ልዲኮ ተናግሬያለሁ። ንብ በጭስ ነው እንጂ ከመቼ ጀምሮ ነው ንብን በከዘራ የምታባረው? አንተ ማን ስለሆንክ ነው አንተ ንብን በከዘራ? አይሆንም። ይኸው እዛ ለንደን ውስጥ አንድ ገበሬ አለ አሉ ኬት አንድሪው የሚባል እና እሱ የሰቀለው ቀፎ አለ። ሼብዬ ሆዬ ጨለማን ተገን አርጎ ጋቢውን ደርቦ ደግሞ የሆነ ረጅም እንትን አለው ካባ አለው። ከዘራውን በሱ ቤት መሸፋፈኑ ነው። ጭስ ሳይዝ ኮፍያውን አርጎ ሄዶ ሊቆርጥ እኮ ነው ማር ሊቆርጥ። ትቆርጣለህ፣ ተስፋ ትቆርጣለህ። የብር ማለት ነው። በቃ የሚያምር ጨዋታ ነው ያዩት። በተለይ ደግሞ መጨረሻው የሚገርም ግን ምን አየ በዚህ ጨዋታ ብትሉኝ ማለት ነው የሚገርም ወርክ ሬት ነው ያዩት። በቃ በተለይ ብሬንትፎርዶች ይለያሉ የምር ማለት ነው። መጀመሪያ ኬት አንድሪው ምን እንዳደረገ ታውቃላችሁ? ኪክ ኤንድ ራሽ አይነት ጨዋታ ለመጫወት የበለጠ ይከላከላል። ከዚያ በኋላ ሼድ እና ኢጎር ቲያጎን እያስሮጠ በረጅም ኳስ ደግሞ ተሳካለት። የሚገርመው እኮ እሱ ነው። ሁለቱም ግቦች ሆኖለታል እኮ በቃ ይከላከላል፣ ኳስ ሲገኝ ይጠለዛል። ከዚያ በኋላ ሄደው አግብተው ይመለሳሉ ምናምን አይነት ሙድ። ልክ ሲያየው ደግሞ በድፍረት ቢወጣም ሊቨርፑል የሚጨነቅ አይነት እንደሆነ ሲገባው ኢቭን እስከዛ ሰዓት ድረስ አርኔ ስሎት አልገባውም። በኬርኬዝ በኩል ዝም ብሎ ይጠቀዋል ነው የምላችሁ። ልክ ሲገባው አግሬሲቭሊ ምን ማድረግ ጀመረ? ኬት አንድሪው ልጆቹን ውጡና አጥቁ፣ በቃ በደንብ አግሬሲቭሊ ተጫኗቸው፣ ፕሬስ አርጓቸው ምናምን አላቸው። አደረጉት ማለት ነው። ከዚያ ሙሉ ጨዋታውን እንደዛ ነው የጨረሰውና የሚገርመው የሚመራው ብሬንትፎርድ ነበር የሚመስለው። ቢያንስ ማለት ነው ለቀውልሃል እኮ በቃ ሊያጠቁ ሲመጡ አንተ ለምንድን ነው ጎል አካባቢ ላይ ልጆቹ ጭራሽ በቃ ሰርስሮ መግባት አቃታቸውና
ኢቨን ተከላካዮቹ እየወጡላቸው ራሱ ግን የሚገርም ካዮዴን ያዩት የሚገርም እናንተ ሌላ ጊዜ አሪፍ ሰዓት እንኳን የማያሳልፈው አየር የሚገርም ነበር። ሁሉም ኢጎር ቲያጎ ብትል ዳንጎ ኦታራ ብትል ራሱ ደግሞ እኮ ግብ ጠባቂ ሊቨርፑል የነበረው ነው ሁለተኛው። ኧረ በጣም የሚገርም እኔ በእውነት ማለት ነው ይሄ ማትለው አይነት ብሬንትፎርድን ያዩት። ይመቸው ብሬንትፎርድ ቀጥቅጦ ነው ያባረረ። በጣም ድክመት አለብህ፣ በጣም የተከላካይ ድክመት አለብህ። ሰላም ነሽ ወይ ጤና ድምፅሽ ጠፋ ምነው ተስማማሽ ወይ ኑሮ አገሩስ እንዴት ነው? እኔ አንተ ጀማው አይኔ ነው ወይስ ትርፌ ከ14 መጣች ማለት እኔ በብዛት ማቃት እሷን 14 ላይ እኮ ስለሆነ እኮ ነው 14 ላይ 14 ወይ መጣለች ጀማው። አይ በቃ አሁን እዚህ አናታችን ላይ ፊን አሉብን በቃ ለዋንጫ ነው የምንጮተው። አረ ለማልቋጥር አሁን እስቲ ለሼባው ልቋጥር እንጂ ሼባው ካሸነፈ ስንት ይሆናል? 18 እሱም ሌላ ጣጣ ነው ጀማው። ምን ተሻለ በቃ ለዋንጫ ልንጮት ነው። አይ መከራችን። ለማንኛውም እንደምንም ብላችሁ የሆኑ ልዩ ኃይላችን ምናምን ዞን ብቻ የሆነ ነገር ፍጠሩና አይ ሼባ እኮ መጨረሻው አያምርም። ይሄ ነው እናንተ መጨረሻ። አትችሉም፣ እመኑ፣ አትችሉም፣ ምንም አትችሉም። ዘንድሮ ከእኔ በታች ሆናችሁ የምትጨርሱት፣ ከእኔ በታች ነግሬያለሁ። ገና ይቀጥላል፣ ውርደቱ ገና ይቀጥላል ማለት ነው። ምን አለ በለኝ። እኔ ተከታታይ 10 ጌም አሸንፋለሁ፣ አንተ ተከታታይ 15 ጌም ትሸንፋለህ። ፕሪሚየር ሊግ ላይ እከክ ገብቶልሃል። አሁን ገብተህ ከዘራህን ጥለህ ይህን አረቄን የገለበጥክ ተኛ አንተ እከክ። ኑልል ያልክ እከክ። አትችሉም። ዘንድሮ እናንተ 15ኛ 16ኛ ሆናችሁ ካልጨረሳችሁ ምን አለ በለኝ። አረ ወይኔ እዚህ ሰውዬ እዚህ ቅሌታም ሰውዬ ነገር እንደው ግራ ገባኝ። ዘንድሮ ሚዜም ላትሆን ነው ማለት እኮ ነው አንተ። እኛን ሚዜ ብለህ ስም አውጥተህ በቃ ዘንድሮ ለሚዜነትም ላትበቃ እኮ ነው ወገን። እንዴ ለጠፉ እኮ አይደለም ለጣጠፉማ። እኔ በእውነት ድሮ እንደዚህ የተከበሩ ምናምን ኖት እኮ እሱ እኮ ግን አሁን ምንድነው ቅሌታም ሽማግሌ እያሉት ነው ቲፎዞ እንዳሉ። ምክንያቱም ተርፌ ተሻሻለች እኮ ዘንድሮ ተሻሻለ። 3 ተከታታይ ጨዋታ ጥላሽ ሄደች እሷ። አንተስ 5 ተከታታይ ምን ተገቢ ነው ወይ? ይሄ የተከበሩ የሚለውን ትቶ ቅሌታም ሽማግሌ ወደ ማስባል አይሄድቦትም ወይ ነው? እኔ አሁን እኮ አክብሮታለሁ እኮ እርሶን እኔማ አክብሮት የምሬን ነው። ኧረ ወገን እንደዚህ ቡድን እንድረስለት እንዴ! አረ እያፈካው ነው። ግን አንድ ማደንቀው ነገር የሳላ ጎል ምን አይነት ኮንትሮል ነው! ምን አይነት ጎል! የምሬን ነው ማለት በመሸነፍ ውስጥ የተገኘ ምርጥ ጎል። አይ ይመቻችሁ ጀማው። ማን ዩናይትድ የውበት ሳሎን ይገባውታል። ኧረ እባክህ 2 ጨዋታ ብቻ ቀረው። አንተ ሊቆረጥ እኮ ነው። ኧረ ማን ዩናይትድ የሚገርም ማለት ነው። የምር በቃ ገራሚ። እንዲህ ምንድነው እየተፈጠረ ያለው? 4-2 ማለት ነው። የምር ማን ዩናይትድ ዛሬ አሪፍ ነበረ። አማካይ ላይ ቀን በሰራሁት ቪዲዮ አማካይ ላይ ዶሚኔት ካደረገ ማሸነፍ የሚችለው አይነት ጨዋታ እንደነበረ ተናግሬ ነበረ። ያ ነው የሆነው። አማካይ ላይ ጥሩ ነበሩ። በእርግጥ ካዚሜሮ ከወጣ በኋላ የበለጠ ዶሚኔት ያደረገው ብራይተን ነበር። የሚመለስም ይመስል ነበረ። ግን ደግሞ ዛሬ አሪፍ ነበረ። በተለይ ፊት መስመር ላይ አሪፍ ነበረ። ቤንጃሚን ሼሽኮ ግብ አያግባ እንጂ ሲያደርግ የነበራቸው ነገሮች ለሌሎቹ የበለጠ ነፃነትን አሰጥቷቸው ነበር። ለምሳሌ ለብሪያን ኤምቡሞ ጎል እንዲሁ አስተዋጽኦ አድርጓል በአሲስቱ ረገድ። ከኋላ ተከላካዮቹ ጥሩ ነበሩ። እኔ ዴሊት በደንብ በቃ አይኔን ሙልት ያደረገው ተጫዋች ዮሮ በጣም አሪፍ ተጫዋች። የምር ዛሬ አብዛኞቹ ሎሜንስ ገራሚ በቃ ሴን ሎሜንስ በጣም አሪፍ ልጅ እንደሆነ አሳይቷል። ብራይተን በአንጻሩ በቃ ደደብ ነበሩ የምር ማለት ነው። አንተ ሚንቴ የለም። ኧረ ሚንቴ የለም። አይ ምን ተስኖት ገራሚ ሰውዬ። ኤኒዌይስ ማለት ነው በቃ ዩናይትድ አሪፍ እየተመለሽ ነው። በቃ አሁን
የዚህ ዓመት የውድድር አለሽበት። በቃ ከሳምንት ሳምንት አየሽ ማረፍሽ ግን ምን ያህል እንደጠቀመሽ በፍሬሽ ጉልበት ነው እየገጠምሽ ያለሽው። ይመቻችሁ ግን ዩናይትዳውያን። አይ አሪፍ ነበር ዛሬ አንወቃቀስም። በቃ አሪፍ አሸንፋችኋል። ምርጥ ነበር። እኔ እንድታሸንፉም ፈልጌ ነበር። ውድድሩ ላይ መኖር አለባችሁ። ሶ ፒስ በቃ ይመቻችሁ። ዛሬ አንነቋቆርም። በጌሾ ወቀጣ ሊቨርፑል ላይ ተጀምሯል። የአራዳ ልጆች ማለት ነው። ያገኙ ክለቦች ሁሉ እየቆነጠጡ እየተኮራኮሙ መሄድ ከጀመሩ ሰንበትበት ብለዋል። በሚያስገርም ሁኔታ ሊቨርፑል ከ4 ጨዋታዎች በፊት ፕሪሚየር ሊጉን በ5 ነጥብ ይመራ ነበረ ማለት ነው። አሁን ግን በ7 ነጥብ ልዩነት ነገ አርሰናል የሚያሸንፍ ከሆነ ተመርቶ ወደ 6ኛ ደረጃ ዝቅ የሚል ይሆናል ማለት ነው። በሚያስገርም ሁኔታ ይሄ እግር ኳስ ነው። ማን ላይ ማነታችን እንደሚሆን ማወቅ የምትችለው 38ኛው ሳምንት ላይ ብቻ ነው ማለት ነው። ይሄ ዳምስጋርድ የሚባል ተጫዋች ምን ጉድ ነው ጎበዝ! ምን ሊዮኔል ሜሲ ፓስ እንደዛ ይቻል ማተ ምን አይነት አሲስት ነው ያደረገው? ሜዳ ውስጥ የሚሰራው ስራ ምንድን ነው? ምን ጉድ ነው ምን ካየወዴ እጁም እግሩም ኮርና የሚያሻማ ብቸኛው ግለሰብ ነው። ከየትኛውም በኩል ማለት ኮርና ያደርገዋል እጁን። ለማንኛውም ብሬንፎርድ ማለት ነው በሚያስገርም ሁኔታ ሊቨርፑልን 3-2 በሆነ ውጤት አሸንፎታል ማለት ነው። ምንም ጥያቄ የለውም። አርኒ ስሎት እጅግ በጣም ከባድ ችግር ውስጥ ገብተዋል። ሼር ኮፒ ሊንክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አዳዲስ ሰዎች የፕላስ ምልክቶ እናንተ ነች። አናዘር ዋን ፕሪሚየር ሊግ ላይ 4 በተከታታይ ተለጠፍሽ ማለት ሼባው ፍሎሪያን ቨርትዝ ከጀርመን ቡድን ጋር እኮ ነው ከመጣበት ቦታ አሲስት እንዲታረግ ከመጣበት ቦታ እኮ ነው። አቦ ፕሪሚየር ሊግ ማን ላለመውረድ የሚጫወት ቡድን ብሬንትፎርድ ፕሪሚየር ሊግ እና ኤንትራንስ ፍራንክፈርት የሚለያይ እንደሆነ አሳይሽ። ምንም የተስተካከለ ነገር የለም አልኩኝ እኮ 5-1 አሸንፋችሁ ምን አለበሉ። የተስተካከለ ነገር የለም። ሳላ ኤፍሲ እንደሆንሽ ማረጋገጫው እሱ እንደውም ማለት ኤፍሲ ብቻ ሳይሆን ማኔጀራችሁም ሳላ አይቀየርም። ስሎት የመቀየር ስልጣን አልተሰጠውም። አዲሱ ኮንትራት ላይ አትቀየርም፣ ስትፈልግ ብቻ ነው የምትቀየሩ ተብሏል። እንዳትጃጃል አንድ ጎል አግብቶ ከፈለክ ደረሰኝ አመጣልሃለሁ። አፍሪካዊ እንዳታምን ለኮንትራት ነው የሚጮተው። እኛ ፓርቲ ላሻለው ለዚህ ነው። በ30 ደቂቃ ውስጥ ያረጅባል። የኛ ቀልብ ውስጥ መግባትሽ በቃ አርሰናል ቀልብ ውስጥ በተለይ የኔ ቀልብ ውስጥ ከገባሽ ክፉ ነው። በቃ ክፉ ላይፍ ሃርድ ነው የሚሆንብሽ። ከሱም ሳያንስማ ከዩናይትድ በታች ነሽ። 5 ነጥብ ከ4 ጌም በፊት 5 ነጥብ የምትበልጭ ነበር ሁላችንንም። ዩናይትድን ተዩ እኛን ራሱ አንደኛ ላይ ያለ ነው 5 ነጥብ የምትበልጭው የነበርሽው አሁን ከዩናይትድ በታች ነሽ በ9 ጌም ውስጥ ገባሻል። አቦ ሲያረካ ደግሞ በእና አንዳችሁ ስትወርዱ አንዳችሁ ተስተካከላላችሁ፣ አንዳችሁ ተስተካከሉ። ሁሌ እኔ መረግጠው አናዘር ዋን ምለው አለኝ። ሲያረካ ነው ምልሽ አባት ኮፒ ሊንክ አድርገው ያራድዬ ልጅ ሳላ ኤፍሲ ሳላ ሳይችል ደግሞ ማን ነው ኤፍሲ ነው። በቃ ስሎት አውት ነው። ሳላ ይችላል አይችልምና ተከራከሩ እስኪ በል ልስማችሁ። ተከራከሩ እርስ በርስ። ለምን የሊቨርፑል ደጋፊዎች ማለት ነው በየሳምንቱ ቲማችሁ እየተሸነፈ ከሚያናድዳችሁ የምትጫወቱትን ቲም ማለት ነው ሊቨርፑልን ያሸንፈዋል ብላችሁ ለምን አመጡ? ከዛ ልክ ሊቨርፑል ሲሸነፍ ማለት ነው ብር ትበላላችሁ። ደስተኛ ነው ብትሆኑ ብር ስለምታገኙ። ሊቨርፑል ደግሞ ቢያሸንፈው የምትደግፉት ቲም ሊቨርፑል ስለሆነ ደስተኛ ነው የምትሆኑት። ዊን ማለት ነው። ሳምንታችሁ ለምን በዚህ ወይ ደስተኛ አታደርጉትም? እኔ እድሜያችሁ እየሄደ ስለሆነ አስቤ ነው የሆነ እቺ ምክንያት አድርጋችሁ እንላጥላጥ ፍሪደም እየተሰማኝ አይደለም። ውጭ ላይ ያለሁትና አውቃለሁ ተሸንፏል፣ ግን ቼልሲ እኮ ይችላል። አናዘር ዋን ፕሪሚየር ሊግ ላይ 4 በተከታታይ ተለጠፍሽ ማለት ሼባው ፍሎሪያን ቨርትዝ ከጀርመን ቡድን ጋር እኮ ነው ከመጣበት ቦታ አሲስት እንዲታረግ ከመጣበት ቦታ እኮ ነው። አቦ ፕሪሚየር ሊግ ማን ላለመውረድ የሚጫወት ቡድን ብሬንትፎርድ ፕሪሚየር ሊግ እና ኤንትራንስ ፍራንክፈርት የሚለያይ እንደሆነ አሳይሽ። ምንም የተስተካከለ ነገር የለም አልኩኝ እኮ 5-1 አሸንፋችሁ ምን አለበሉ። የተስተካከለ ነገር የለም። ሳላ ኤፍሲ እንደሆንሽ ማረጋገጫው እሱ እንደውም ማለት ኤፍሲ ብቻ ሳይሆን ማኔጀራችሁም ሳላ አይቀየርም። ስሎት የመቀየር ስልጣን አልተሰጠውም። አዲሱ ኮንትራት ላይ አትቀየርም፣ ስትፈልግ ብቻ ነው የምትቀየሩ ተብሏል። እንዳትጃጃል አንድ ጎል አግብቶ ከፈለክ ደረሰኝ አመጣልሃለሁ። አፍሪካዊ እንዳታምን ለኮንትራት ነው የሚጮተው። እኛ ፓርቲ ላሻለው ለዚህ ነው። በ30 ደቂቃ ውስጥ ያረጅባል።
የኛ ቀልብ ውስጥ መግባትሽ በቃ አርሰናል ቀልብ ውስጥ በተለይ የኔ ቀልብ ውስጥ ከገባሽ ክፉ ነው። በቃ ክፉ ላይፍ ሃርድ ነው የሚሆንብሽ። ከሱም ሳያንስማ ከዩናይትድ በታች ነሽ። 5 ነጥብ ከ4 ጌም በፊት 5 ነጥብ የምትበልጭ ነበር። ሁላችንንም ዩናይትድን ተዩ እኛን ራሱ አንደኛ ላይ ያለ ነው 5 ነጥብ የምትበልጭ የነበርሽው አሁን ከዩናይትድ በታች ነሽ በ9 ጌም ውስጥ ገባሻል። አቦ ሲያረካ ደግሞ በና አንዳችሁ ስትወርዱ አንዳችሁ ተስተካከላላችሁ፣ አንዳችሁ ተስተካከሉ። ሁሌ እኔ መረግጠው አናዘር ዋን ምለው አለኝ። ሲያረካ ነው ምልሽ አባ። ቆይ ጀማው ምንድነው የምትሉት? ቆይ ምንድነው እንዴ? ምንድነው የተባባልነው? ትርፌ ላይ መቋጠር ተተው እንዴ ንገሩኝ። እንዴት ነው እንደዚህ 4-2 ያልተለመደ ነገር እንዴ? ትርፌ ላይ ማንቋጠርባት አልኳችሁ። የዛኔ ለሼባው ጨዋታ ብቻ ነው አይደል እንዴ አልኳችሁ። ለሼባው ጨዋታ ብቻ አንቋጥርባትም። ከዛ በኋላ ባደገኛው መቋጠራችንን እንቀጥላለን አላልኩም? እኔ ዛሬ ለብቻ ደከመኝ፣ አቃተኝ። እንዴ ምን ሆናችሁ ነው? አብዛኛው ሰው ማለት ነው ትርፌ ላይ አለማቋጠሩን ማለት ነው በዛው ነው የቀጠለው። በቃ መቋጠር ትታችኋል ማለት ነው እንጂ ይሄ ነገር ሀፕል ሊሆን አይችልም። ብራይተን ላይ 4 ታጨፉበት 4 እኔማ ማለት ነው እንደምንም ብዬ እረፍት ላይ አንድ ቪዲዮ ሰርቼ ኃይሌን አደራጅቼ ማለት ነው ሰከንድ አፍ ላይ በደንብ ጀመውን እያስቋጠርኩት እኮ ነበር እኮ። ይሄ መላጣ የሆነ ተጫዋች ወስዶ ሰጪ አይ ከሰርኩኝ ማለት ከሰርኩኝ። ለማንኛውም የሁሉ ጥፋት ማለት ነው የጀማው በቃ በስርዓት አልቋጠርክም። ሙሉ ግን ካሁን በኋላ ይሄ አለመቋጠር እንዳይደገም በቃ ጀማ ይበቃታል። ትርፌ እዚህ ድረስ ከመጣች እንዴ 4 ታጭሳ ቶፕ ፎር ገባች። ጉድ ጀማው ኤአይ ነው በሉኝ። ማንቸስተር 3 ተከታታይ ጨዋታ አሸነፈ እኮ ነው የምትሉኝ። ኤአይ ነው በሉኝ። ይለያል እላችኋለሁ። ይለያል ማንቺ ዛሬ የሚገርም በብልጫ በብቃት ይለያል። ሙቡሙ የሚባለው ተጫዋች ይለያል። በቃ እንደ ፍስ ነው ያደርገው ማንቺ እፍስ አያለግጥ። ምን አይነት ጠንካራ ተጫዋች ነው የእውነት። ይለያል። ኳስ ድሪብሉ፣ ፓሲንጉ፣ ሲከላከል ማንቺ እፍስ ነው ያደርገው። ይለያል የእውነት ሙቡሙ የሚገርም ድንቅ አፍሪካ ተጫዋች ነው። ድንቅ ይለያል የእውነት። ዛሬ ማንቺ ቅመም ነበረች። ሁሌ መሳደብ ሲሆን አንዳንዴ ማድነቅ አለብን። በቃ ይለይ ነበር ዛሬ ማንቺ ይለይ ነበር። የሚገርም ጨዋታ በተለይ ሙቡሙ ዲሊት ይለይ ነበር ዛሬ። ኮንግራ አይ ጀማው ይኸውላችሁ እኛ አላወቅንም እንጂ ትርፌ ቤት የሆነ ነገር ተፈጥሯል። ጀማው የሆነ ነገር ማለት ይኸውላችሁ ሳምንት ማለት ነው እንደዛ የሻገተ በረኛ እንዳልነበራችሁ በረኛውን አድንቀን ሳንጨርስ ሌላ ትልቅ ነገር ደግሞ ተፈጠረ። ይሄው ጎል ገባ። የዓለም ፍጻሜ ይሄ የዓለም ፍጻሜ ነው ማለት ማቲያስ ኩኛ ጎል አስቆጠረ። ጀማው የሆነ ነገር ማለት እዚህ ቤት አረ ነገሮች እየተቀያየሩ ነው። እኔ እየገባኝ አይደለም። ጀሞ ዛሬ ዩናይትድ የሚጮትበት መንገድ ያስገርማቸዋል። በተለይ ደግሞ ፕሬስ የሚያደርጉበት መንገድ እጅግ የሚያስገርም ነው። ከምንም በላይ ደግሞ ይሄ ልጅ በጣም ከልቡ ነው የተደሰተው። የምሬ ነው የምላችሁ። ማለት ወልቭስ ቤት እያለ የማደንቀው ተጫዋች ነው። በቃ የሆነ እኛ ጋር ቢመጣ ምናምን አይነት ብዬ የማሰበው አይነት ተጫዋች ነበር እና እንደዚህ ሲደሰት ሳይሆን የምር ነው ደስ ያለኝ። ለማንኛውም አሁን ትልቁ ጥያቄ እጅግ ከፍተኛ ገንዘብ የወጣበት አሌክሳንደር አይዛክ መቼ ነው የሚያገባው ነው? አሁን አይኖች ሁሉ እሱ ላይ ነው የሚያተኩር። የሊቨርፑል ደጋፊዎች እንግዲህ ትጥቃችሁን አሟሉና ለመከላከል ሞክሩ። አይዛክ መቼ ነው የሚያገባው የሚል ጥያቄ ዘን በቀጣይ ፓርት እንመጣለን። ይቀጥላል። ብራይተን አንተ እኔ ላይ ብቻ በርታ፣ አቅምን አሳይ፣ እኔ ላይ ብቻ አቅምን አሳይ። ታሪክ ተቀየረ ይላል። ታሪክ ተቀየረ። ማንቼ 4-2 ብራይተንን ሰጠት። አሁን ዋንጫው ለማንቼ ሰጠው። በቃ አሁን ማንቸስተር የዋንጫውን ባለፈው 1 ጆሮ ነበር፣ ዛሬ 2ኛውን ጆሮ ይዞታል እያሉ ነው ቢሉ የሚገባቸዋል ጋይስ። ባለፈው ሊቨርፑልን፣ ዛሬ ብራይተንን። በዚህ አይነትማ እኔን አትለቅኝም። የምር ማንቸስተር በዚህ ዓመት ትበቀኛለሽ። የባለፈው ዓመት የለጠፍኩሽን 4 ትበቀኛለሽ። በተለይ የፊት ለፊት መስመርሽ ያስፈራል። እኔ ላይ ደግሞ ዝም ብሎ ነው የሚገባው። በቃ
ይሄ በተለይ ብሪያን ሙቤሞ የሚባል ተጫዋች ብሬንፎርድ እያለ ዝም ብሎ ነው የሚያገባብኝ። እንኳን እናንተ ጋር መጥቶ ብቻ በዚህ ዓመት ትበቀኛለሽ። በዚህ ዓመት መጥፎ በቀል ነው የሚታየኝ ሁላ የምር የሚታየኝ ማለት ነው። አየሁ ዛሬ ግን ዌልቤክ ምን አይነት ፍሪ ኪክ ነው ያገባው? ዋቴ ጎል! ይሄን ሳላደንቅ ማለፍ አልችልም። ምን አይነት ጎል ነው ያገባው? ዋው ዋው ዋው! እናም ሻሺ አሁን የዋንጫ ተፎካካሪ ናት ማለት ትችላለች። አሁን ከአርሰናል ጋር በ3 ነጥብ ነው የሚሆነው ሳይጮት ማለት ነው አርሰናል። እና ዛሬ ብራይተንን አይሆኑ አለጣጠፍ ለጥፋለች። ይመቻችሁ። ሃንግማን ተሸንፎ ጎስት ስለለሰለሰ ላሽ ብሏታል ብለሽ አስበሽ ከሆነ ተሳስተሻል። ቲክቶክ ቪዲዮን ሪሙቭ ስላደረገው ነው ይመልሰዋል። ይሄ ነው አስቸጋሪኝ አልኳችሁ። ለዚህ ነው አንቺም ብትሸነፊ ኖሮ በጌታሽ ብራይተን እለጥፍሽ ነበር። ግን ሪያሊቲ ማወራ ሰው ነው። መደነቅ ያለብሽ ጊዜ መደነቅ አይቀርም። ማሽቃበጥ እንዳለባት ደግሞ ማን ውጤት አይቼ ማወራ ሰው አይደለም። ሲዝኑ ሲጀመር ያልኩትን እቺን 10 ሰከንድ ቪዲዮ አዳምጣት። ሰርፕራይዝ ቲም የምትሉት ያንተ ማለት ሰርፕራይዝ ቲም አክቹሊ ሀቅ ለመናገር ማይረቡ ተጫዋቾች ዘ ቤስት ሲዝን ኦፍ ዴር ላይፍ አሳልፈው ዩናይትድ ሰርፕራይዝ ቲም ሊሆን ይችላል። ያየሁትን ነው ማወራው። ጠላቶች እንደሆንን ደግሞ ብሽሽቅም ይጨመርበታል። እግር ኳስ ማለት ይሄ ነው። ሙሉ ስፔክትረሙን ነው የሚሸፍነው የእግር ኳስን ማለት ተረዳኝ አይደል? ስለ ራስህ ክለብ ከራስህ ቲክቶከር የበለጠ ከኔ የተሻለ ትማራለህ። እውነታው ይሄ ነው። ሁለተኛ ጎል ሲገባብሽ ያው ማን ዩናይትድ ጫና መቋቋም እንደማይችል ይታወቃል። ሁለተኛ ጎል ሲገባብሽ ከባድ ችግር ውስጥ ገባሽ ብዬ ነበረ። አታኩ ግን አሁንም ጥርስ አውጥቷል። ወዲያውኑ ምላሽ ሰጠ። የአርሰናል ደጋፊዎች ለዋንጫው ምናምን የፈለጉትን ይበሉ። እናንተ እኮ ምን መተማመን አለባችሁ መሰላችሁ? መንገዱ እንደሚያስተካክላቸው። እኔ ያልኩት ነገር ሀቅ ነው። ሰርፕራይዝ ማለት ግን ቶፕ 4 5ኛ ምናምን ቻምፒየንስ ሊግ ፉትቦል ይሄ በጣም ትልቅ ሰርፕራይዝ ነው። ፈላዎቹ የሚሉት እንዳሰቡ እነሱ ሰር አሌክስ ፈርጉሰን አላዩም። ይሄን ሊግ አያከብሩትም፣ አያውቁትም። ተረዳኝ አይደል? ብቻ ለማንኛውም ማን ዩናይትድ ፎርም ውስጥ ገብቷል ብለን እንገምታለን። ያለፈው ዓመት 18 ቡድኖች ማን ዩናይትድን ያስቀየማችሁ 18 ቡድኖች ተዘጋጁ። እኔ በሜዳውና በደጋፊው ፊት ኦልሬዲ ዘንድሮ ለጥፌያለሁ። አሁን ኔክስት ኤሚሬትስ ላይ ነው ጠብቃት። ሌሎች ያስከፋቿቸው ቦርንማውዝ ምናምን ያው ብራይተን ተጠብሳለች። ሌሎቻችሁም ጠብቁ። ይሄ ነው የምላችሁ። ገባሽ አይደል? እግር ኳስ ማለት ይሄ ነው። ቲክቶክ ክሬቲቭ አዋርድ ላይ እድሉ አሁንም አለሽ። የማንቼ ደጋፊ ብትሆኝም ሪያሊቲውን ነው መናገር ያለብሽ። ማሊያውን ታዩና ባዮ ላይ ገብተሽ ቮት ማድረግ ትችያለሽ። እዛው ባዮ ላይ ታገኘዋለሽ ሊንካችን ይመቻችሁ። አረ ምንድነው ዲሽበው? አረ ምንድነው እስሎት? ለምን ይቀልድባችኋል? ለምንድን ነው የሚቀልደው ነው ጥያቄው እኮ። ሼቦው ዛሬም ተለጠፈች ነው ጥያቄው እኮ። እኔ አሁን ለስሎት ለምን ይቀልዳል? ሁሉ ገንዘብ አውጥተውለት ክለቡ ይሄን ሁሉ ገንዘብ አውጥተውለት ተጫዋቾች እንዲያስፈርም አድርገውለት ለምንድን ነው መስራት የሚቀልደው ሰውዬው ነው። እኔ ከዚህ በፊትም ተናግሬያለሁ። ለዚህ ሰውዬ ያወጡትን ገንዘብ ለክሎፕ ቢያወጡለት ምን ነበረበት ብዬ ስናገር የነበረው ለዚህ ነው። ብሬንፎርድ ምን ያህል እንደሚዘጋ ታውቃላችሁ። ስፔስ አይሰጥም። ያውን ምንም አይነት ሰበብ አንፈልግም። ዳኛ ምናምን ነገር ብትሉ ማለት ነው። አይ ነው የጋግፖን ፔናልቲ ላይ ሰጥ የሚችልበት ፕሮባቢሊቲ ነበር፣ ግን አልሰጠም። እሱ ግን ብሬንፎርድ ይዘጋል። እኛ ራሱ ተቸግረን 1-0 ነበር ያሸነፍነው። ወይኔ ወዴት አይ እኔ ስለ ዋንጫ እናወራም አሁን ገና በጣም ገና ስለሆነ፣ ግን ወዴት ያዝበና ቼልሲ እንዴት ነበር? የዛሬው ጨዋታ በዳኛ ተሸንፈናል። ዳኛ ነው እኛን ያሸነፈው። ዳኛ ነው፣ ዳኛ ይከሰታል። ዳኛ ነው እንደዚህ ኢሪጎራ የምንሰጥበትን ጎሉን አልሰጠም። ጎሉን የገባርቱን ጎሉን ሽሮ ዳኛ ነው። አንደኛ ለኛ ጠላታችን ዳኛ ነው። ዳኛ ምክንያት ነው እኛ የተሸነፍነው ብቻ። ይሄው ጀመው እንደፈራሁት ደረሰ። ደናቁርት ልፋጫም ደጋፊ አሁን ስለ ዋንጫ ማሰብ ጀመረ። ካንተ ይልቅ ወልቭስ እድላለሁ። ከማንቸስተር ዩናይትድ የተሻለ ወልቭስ እድላለሁ። ፕሪሚየር ሊጉን እኮ የሚመራው ዝም ብሎ ወጠጤ ልፋጫም ቲም እኮ አይደለም። ጥምብት ያለ ዲፌንስ፣ 2 ተከታታይ ጨዋታ ኦን ታርጌት ሳይመታበት ወጣት ቲም እኮ ነው። ማን አባስ ነው እንኳን አንተ ስለ ዋንጫ ቶፕ 4 ያሰጋል። አንልክስክስ 2 ተከታታይ ጨዋታ ከስንት ዓመት በኋላ አሸነፍክ። ፕሪሚየር ሊጉን የሚመራው ዝም ብሎ ለፍስፍስ ቲም እኮ አይደለም። ዝም ብሎ ልክ እንዳንተ ላጫም ደጋፊ ያለው መሰለ እንዴ? ጸዳ ያለ ዲፌንስ ያለው፣ ጸዳ ያለ አታክ፣ ጸዳ ያለ አሰልጣኝ። ኮንግራ አርሲ ፋሚሊዎች የእውነት
ይሄ ዓመት የእናንተ ነው። ደግሞ ይሄ ዓመት የእናንተ ነው። በደንብ አጣጥቡት። ፕሪሚየር ሊጉን አረጋግጣችኋል። ከአርሰናል ካለፈ አርቴታ ተጠያቂነቱ አርቴታ ነው። የዋንጫውን አንድ ጆሮ ይዛችሁት ነበር። አሁን ደግሞ አገጩን ዞር አረጋችሁት አይደል? ልስሙት። እንዲህ ነው የሚባለው። አሁን ይሄን ሳምንት በቃ አሰልቺ ሳምንት ሊያደርጉት ነው። አሁን ብራይተን ምን ሆኖ ዩናይትድ ላይ መንቋጠር እንዲህ ይክበድ? ጸጉሩን ሊቆረጥ ነው የአፍሪክ ግባ። ብሬንትፎርድን አስገቡት። አሁን ብሬንትፎርድን ቅጥቅጥ አድርገን አዋርደን እንልከውና ከዛ የቼልሲ ላይ ይመለስበታል። ሳምንቱ ሙሉ የሊቨርፑል ደጋፊ ሸንፈናል። ዳኛ ነው እኛን ያሸነፈው። ዳኛ ነው ዳኛ ደግሞ ዳኛ በቃ ሌላው በገንዘባችሁ አትመኩ። ገንዘብ ጠፊ እንዳት 150 እኮ ስንት ስራ ይሰራበት የሆነ ቢዝነስ ቢጀምር እኮ ይሄን ነገር ለመድ ነው መሰለኝ። ያን ያህል እንኳን አልተበሳጨውም። በእውነት ነው የምላችሁ። ምንድነው የተፈጠረው? ምንድነው እየሆነ ያለው? ለማንኛውም ግን ከዛ በፊት ቼልሲ ደጋፊዎችን ይቅርታ ጠይቃለሁ። ለነገሩ እኮ እኔ ቅድሚያውንም በደንብ አልነቆርኳችሁም። የራሴን ጨዋታ አይቼ ብነቅሩሽ ይሻለኛል ብዬ ነበር። ያው ተሰጥቶኛል። እንግዲህ ቃቻ ሆነናል ማለት ነው። ግን የኛ ከፋ። ተከታታይ 4 የፕሪሚየር ሊግ ጨዋታ ሽንፈት ማንም ባላሰበው መልኩ። አረ ሊቨርፑል ያጋጥማል። ሊቨርፑል ምንም ማለት አይደለም። ያው ይሄን ጊዜ በጽናት ማለፍ ነው ያለብን፣ በትዕግስት ማለፍ ነው ያለብን። ምን ብዬ ስለ ጨዋታው ራሱ ማውራት እንዳለብኝ አላውቅም። ግራም ያጋባ ጨዋታ ስለሆነ ማለት ነው። ፈርስት ሃፉ እንደተመለከታችሁት እንደውም እሱ ይሻላል። ሰከንድ ሃፉ ጭራሽ ጨዋታ ጠፍቶብን ነበር። እንደውም ላስት ሚኒት አካባቢ ላይ በቃ መጨረሻ አካባቢ ላይ ድብደባ አረገን እንጂ እኮ ለአቻ እንኳን ያን ያህል እየተጫወትን አልነበረም። በቃ በዛች ደቂቃ ብቻ ለአቻ እንኳን ታገልን እንጂ በዚህ ጨዋታ ያው መሐመድ ሳላ ጎል ማግባቱ ነው ትልቁ ነገር። ግን ዛሬም እሱም አንዳንድ ነገሮች ሲያጠፋ ነበር ማለት ይቻላል። ሌላው ያው እንግዲህ ቀንም ሳነሳው የነበረው ነገር ተደግሟል። ዛሬ እንግዲህ ለአምስተኛ ጊዜ ቀድሞ ጎል ተቆጥሮብን አይደለም ከምባክ አድርጎ ማሸነፍ ኢቨን አቻ እየወጣን አይደለም። ባለፈው በጋላታሳራይ ጨዋታ ቻምፒየንስ ሊግ፣ ከዛ ተከታታይ 3 ፕሪሚየር ሊግ ከዛሬ ጋር ጨምሮ እንግዲህ 5 ጨዋታ ላይ እንግዲህ አይደለም ማሸነፍ ከምባክ አድርጎ አቻ እንኳን ማውጣት እያቃተን። እኔ ያው ከብዙ ነገር ማንሳት ይቻላል ሊቨርፑልን። ያው ኬርኬዝ ጥሩ ነገሩ ዛሬ ጎል ማግባቱ እንጂ ፈርስት ሃፍ ምን ሲሰራ ነበር እከሌ ያልኩ ተጫዋች መውቀስ ፋሚሊ ያው አይጠቅመንም። ለማንኛውም መበርታት ነው እንግዲህ ይስተካከላል ብዬ ሙሉ እምነት አለኝ በስሎት አሁንም ድረስ ማለት ነው። እናም ይመቻችሁ። ቆይ ደግሞ ሃንግማንን ይቅርታ ልጠይቅ። ሃንግማኖች እጅግ በጣም ይቅርታ ብያለሁ። ያው የጅብ ችኩል ሆንኩ፣ ቀንድ ነከስኩኝ ቀድሜ ማለት ነው። ለፍልፌ ነበር ግን ተናግሬያለሁ። ያው በደንብ የራሴን ጨዋታ ሳላሸንፍ በደንብ አልነቁርሽም ብዬ ነበር። ግን ለማንኛውም ሶሪ። ማለት ቆይ እና ይሄ ሰውዬ ጸጉሩን ሊቆረጥ ነው? አልገባኝም እንዴ ማለት ለምን እንዴት እንዴ? ሲጀመረኛ እስከረፍት ራሱ ያየነው ማለት ነው ብራይተን ማለት ነው አላ ዩናይትድ በቃ ዝም ብሎ ሲስኮ እንኩኛ ምናምን ማለት ነው ብቻ አላ ዋንጫው ስፍራ ላይ አቀራርበ ጠብቀኝ መጥቼ በሏለሁ። ብሉን ኢዚላ አድርጌው ነው እንዴት ነው የሚደረገው? የእንግሊዝ ቲሞች ምችሉ ከሆነ ይቻሉ ማችሉ ከሆነ ከነሪያል ማድሪድ ከነ ባርሴሎና ጋር እጫወታለሁ። በቃ እንደዚህ ችሎታ የሚቀነስ ከእናንተ ጋር መጫወት ሰጅቶኛል። ይሄ ነው ማንቼ መጣውልህ። ደግሞ በሌላ ቪዲዮ ጠብቀኝ መጣውልህ። ጀማው የአርሰናል ዲፌንስ እኛም ብቻ አይደለም የሚያስገርመን። ባለፈው ከፉላም ጋር ሲጫወቱ የፉላም ተጫዋቾች የሰጡትን አስቴት ብነግራችሁ ግርም ነው የሚላችሁ። የሆነት እዚህ ያክል ደረጃ ነው እነ ዮቢ ምናምን የተናገሩት። የአርሰናል ዲፌንስ ሰው ውጭ ሆኖ ኮንትሮል የሚያደርጋቸው ይመስላል። በኮንትሮል የሚሰሩ የሚመስለው ምንም አይነት ክፍተት የለም ያለው ምንም አይነት። አስቡት እዚህ ያክል ደረጃ ፔፔና ራሙስን እንኳን ይሰራል፣ ግን ቢያንስ ይመታባቸዋል። እዚህ ያክል ጥምት ብሎ ምን አይነት ዲፌንስ እኮ እንደሆነ ግን ደጋፊ ደግሞ በደንብ ይገባዋል። ይለፋ ደጋፊ ነው። እነ ሴድሪክ እነ ሆልዲንግን ግማታም ግማሽታታ እኮ ተከታታይ እኮ ያርሰናል ደጋፊ ስንት አይሰሩ። በደንብ ነው የተካሰው ጀማው። በደንብ ነው የተካሰው ያርሰናል ደጋፊ።
ይገባቸዋል። እያንዳንዱን ጨዋታ ማጣጣም ይገባቸዋል። ሊቨርፑል ቢያንስ ዛሬ ሩቡን ቢያሳየን ከፍራንክፈርት ጋር እኛ እኮ ብልግድን ነው። ቤቲ በፊት የሰራሁት ቪዲዮ ላይ ማለት ነገሩን ኖርማላይዝ ለማድረግ ሞክሬያለሁ። ሽንፈቱን ግን አመመኝ፣ አልቻልኩም። ማንቸስተር አሸንፎ ሊቨርፑል ተሸንፏል። ከዛ ማንቸስተር ቶፕ 4 ገብቷል። ሊቨርፑል 6ኛ ነው ያለው። እንዴን እኛ 15 ነጥብ ከገባን የዛሬ ስንት ጊዜ ነው 15 ነጥብ የሰበሰብነው? ሌሊት ነው፣ እንቅልፍ የለም። የት ነው የሚሄደው? ስቦስ ላይ እድሜ ይስጥ በርክበት ይቅራል። ራሴን አሞኛል። ሚድናይት አልፏል። ምንድነው የማደርገው ከዚህ በኋላ ያለውን ሰዓት? ሊቨርፑል ተሸንፏል። 4 ተከታታይ ሽንፈት ማለት ነው። 4 ቁጥር ምንድነው አልፈት ያላችሁ እንደዚህ እንዴ? ምንድን ያልቻላችሁት ማለት ነው? ምንም የቻላችሁት ነገር የለም። ብሬንትፎርዶች ማለት ነው የሚጫወቱት ጨዋታ ከፕሪሚየር ሊጉ ላይ መታገድ አለበት እንዴ? በእጁ ሮራ እኮ ነው የሚያሸንፉት እኮ። ከየት እና የት በእጁ ወረውራል። አንድ ጥቁር ልጅ አለ ጎል ውስጥ ይወረውራል። ምን ማለት ነው? እንዴ የሆነ ሰው ሊያስቆመው ይገባል እኮ። ምን አይነት ባለጌ ሰው ነው? እዚህ ጋር ደግሞ ማለት ነው ሻዳ የተባለ ሰውዬ እንዴት ነው የሚችለው? በስመ አብ ይሮጣል፣ ቴስታ ይገጫል፣ ድሪብል ጎበዝ ነው። ከዛ ደግሞ ዳምስጋርድ መሀል ላይ እንዴት ነው ኮክ ያደርጋችሁ? ሄንደርሰንና ዳምስጋርድ ኮክ ያደርጓችኋል። ምንድነው? ቆይ እናንተ የምሬ ነው። አምና ፕሪሚየር ሊጉን የበላ ቲም በቀጣይ ዓመት ላይ 4 ተከታታይ ጨዋታ ይሸነፋል። ሙሉ ዓመቱን አምና እኮ ከተሸነፋችሁ ጨዋታ እኩል ነው ዘንድሮ የተሸነፋችሁት። ምን አይነት ነው ቲማችሁ? ምንድነው የተፈጠረበት ያለው? አርነ ስሎት አውት ልትሉ ነው እኮ። ሞሳላ ራሱ ከአቋሙ ጥፍት ብሎበታል። ግን እንደዛ ዛሬ አሁን አግብቷል ማለት ምን አይነት ጎል ነው ያገባው? በግራ እግሩ ተቻርጎት እየነጠረ ያለ ኳስ የማይመስል 90 ዲግሪ ላይ ቅርቅረን ያደረገው ማለት። ሳላ ሙሉ ጨዋታውን ላይ ጨዋታ ይችላል። አንድ ኳስ ያገኛል፣ ያገባል። ይሄ እሱ ሞመንት ደግሞ ጠፍቶበት ነበር፣ ዛሬ አግኝቶታል ማለት ነው። ብሬንትፎርዶች ግን ሙሉ ለሙሉ ነው የቀጠቀጧችሁ። በቃ አንዴ በእጁ ወራ፣ አንዴ በዚህ በዛ፣ ምንም አልቻላችኋል። ፔናልቲ ደግሞ ማለት ነው የተሰጠው ኳስ በጣም ብሶ እየተከራከረበት ነበር። ያሰጣል። እኔ ከመጀመሪያውም ያሰጣል እያልኩኝ ነበር፣ ምክንያቱም መስመር ላይ ነው። አይታችሁታል አይደለም? በጣም አልቻላችሁም። የምሬ ነው። ሹልክ አድርጎ የሚያስገባው ጥዬ ነው ይሄ ማለት ነው። ደግመዋለሁ አንዴ እንኳን ሹልክ አድርጎ የሚያስገባው አራንግ ማንም በሚዳና በደጋሚ ቪዲዮ ሰንደርላንድ የሚባል ቡድን ማለት ነው ሰጠው። አንተ 93 ላይ አልጨመረለትም ወስዶ 93 ላይ ማን አንጀቴን ይበሉኝ። እኔ አንጀቴን ይበል እንዴ ሰንተክር ነበረን እኮ እናንተ። ለዋንጫ እኮ ነው የምትጫወቱት። ምን ነካችሁ እንዴ? ለዋንጫ ነው ምናምን ብላችኋል እንዴ? ማረው አይዞን ለማንኛውም ጀማው ከሱ በፊት ግን ባዮ ላይ ባለው ሊንክ ላይ ገብታችሁ ቲክቶክ ክሬቲቭ አዋርድ ላይ ቮት ማድረጋችሁን እንዳትረሱ ማለት ነው። ቀጥታ በሱ ሊንክ ስትጫኑ ይወስዳችኋል። ፎቶን ትጫኑና ቮት ትሉታላችሁ። ቮት ስትሉ ስልክ ቁጥራችሁን አስገቡላችኋል። ቁጥራችሁን ታስገቡና ማለት ነው 4 ኮድ ይሰጣችኋል ማለት ነው። እሱን በማስገባት ሰብሚት ትሉታላችሁ። ከዛው ቮት አደረጋችሁ ማለት ነው። ይሄን ያህል ቀላል ነው። ገና ነው ጀማው፣ ውድድሩ ብዙ ይቀርዋል። በደንብ ቮት ማድረጋችሁን ቀጥሉ ጀማው። ለማንኛውም ሃንግማን እንዴት ነው ዘንድሮ ዋንጫውን ተውሹ ማለት ነው? ለምንድን ነው ዘንድሮ የምትጫወቺው? አይ ደግሞ ጋር ናቸው አገባብ እኮ የጥርፌን ደጋፊ ለለጣውም እያስተኩኝ ነበር። ግን ይሄ ምንም የሚያስለጥ ቡድን ነው። አስላጠሽ አይደለም እንዴ? ምን አይነት ቡድን ነው? እኔ ይኸውልህ የምሬ ነው እዚህ ጋር ማለት ነው። እኔ ሃንግማን የሚባል ማለት ፕሪሚየር ሊግ አትጫወቱ፣ በቃ ይቅርባችሁ። በእናንተ ምክንያት የሁሉ ሺህ ህዝብ መበላት አለበት። ለምን ተብሎ ነው? ከመምራት ተነስታችሁ እንዴት ትመራላችሁ? ገና አዲስ አዳጊ በሆነ ቡድን ማለት ነው። ሰንደርላንድ ይሄ ስግብግብ ዣካ የሚባል ስንት ኳስ ራሱ 3 ምናምን ማግባት የሚችልበት ፕሮባቢሊቲ ነበረ። ወይኔ ቼልሲ፣ ወይኔ። እሺ ምንድነው የሚሻላችሁ? ቆይ ምንድነው የሚሻለው? እኔ እኮ በቃ ሌላው አፍን ሞልተ ከቶፕ 6 እኩል እኔ እንዳለፈልፍ ይሄን ሳምንት በቃ አፍን ጸጥ አድርገህ ከተሸነፈ ቲም ጋር አብረህ ማለት እኔ ሰንደርላንድ ግን ተሸንፈ አንተ እኮ አፍ ራሱ ሊኖር አይገባም። ንቄው አይደለም ግን ከታች በመጣ ቡድን በሜዳ ቼልሲን የሚያህል ቲም ይዘህ ሺትማን። አረ የምናውቀውን ማንቸስተር አምጡል ወገን፣ ምን እየተካሄደ ነው? አረ ጨዋታ ዮኬሬሽማ ገባ፣ ኩኑሃማ ገባ፣ ያኛው ብቻ ቀረ እያጨበጨ። አይ ልክ አይደለም እውነት ለመናገር። አረ ወገን ይህን ቪዲዮ እየሰራው ማለት ነው ኖቲፊኬሽን ምን መጣ? ካስሜሮ 2ኛ ጎል አገባ። አረ ምንድን ነው? አረ ቢያንስ ፈርስት ሃፍ እንቋጠር እንዴ! ዛሬ እኮ አልደገፍናችሁ። ምንድን እየተፈጠረ ነው?
እኔ አገባኝም ተውታ ላይ እኔ ማታ ብቋጠር ይሻላል። ሊቬ ላይ ሊቬ ምን ነው ሊቬ ምን ነው እንዴ? ይሄን 3 ነጥብ እኮ አንጠባጠብሽው ያ ዘራሽው እንዴ እንዴ እንኩ በሞቴ እያልሽ እኮ አከፋፈልሽው እኮ እንዴ። ምን እየሆናችሁ ነው ሊቬ? አከፋፈልሽው አይገልጸውም እኮ እንኩ በሞቴ እያልሽ እንኩ በሞቴ አሁን ለማንም ይሄን 3 ነጥብ ያስረከብሽ እኔ ላይ ስደርሽ ግን ግግምት ያለሽ ግግም ማለት ነው። አልሰማም ትኛለሽ እኔ ላይ ስደርሽ ማለት ነው እንዴ። አልታወቃችሁም? የሊቨርፑል ደጋፊዎች ይሄን እኮ 3 ነጥብ አከፋፈላችሁት ጭራሽ ፕሪሚየር ሊግ ላይ። ኧረ ጉድ ፈላ። እኔ አንቺን በዚህ ሰዓት ነው ማግኘት ያለብኝ ማለት ነው። በዚህ ሰዓት ነው አንቺን ማግኘት ያለብኝ። ዲፌንስሽ ሞቷል በቃ የምር እንዴ። ጭራሽ እኔ ከብሬንትፎርድ አላሰብኩ ከብሬንትፎርድ ማለት ነው። ኧረ ሊቨርፑል ዘንድሮ በጣም ከባድ ነገር ውስጥ ናችሁ። ከባድ ነገር ውስጥ ናችሁ ጋይስ። የምር ከባድ ነገር ውስጥ ናችሁ። እንዴ ይሄን 3 ነጥብ አንጠባጠብሽው እኮ እንዴ። ይሄ 3 ነጥብ እኮ ያልደረሰው የለም እኮ እኔ ብቻ ነኝ እኮ ያልደረሰኝ። ፔሬድ ምናምን ስትል ነበራ። ቆይ ቦር 3 የአይጥ ፔሬድ ነው ወይስ የድመት? የአይጥ ነው ወይስ የድመት? የወያላው ኤዲተር ደግሞ ከአሁን በኋላ ማለት ሽንት ቤት ማጠብ ጀምር። ቡና ያገባ በማን አባይ ቤት ልትሰራ ነው? በማን አባይ ነው እኮ ማንቼ ይሄ ነው ሙቤ የኔ ቫኒላ ፍሌቨር አይስክሪም ቀዝክልኝ ነው እያላ ወያላው ተረጋጋ ብያለሁ። ተረጋጋ። ስቆይ ለቲክቶክ ክሬቲቭ አዋርድ ምናምን ብዬ መለሰልስ ምናምን መስሏችሁ ሃንግማኖች አይደለም። እንደውም ይብስብኛል ነው ማለት 1 ወር ሙሉ ጠላትን ከረዳኛል ህጋዊ በሆነ መንገድ በቀን ስላጫወትሽ እኮ ነው። ችግሩ ማን ለቶፕ 4 ለሚጫወት ቡድን በሜዳሽ ካምባክ መሰራት አልነበረብሽም። እንዴት ካምባክ ይሰራብሻል? አቻ በቂ ነበር። በቀን እያጫወቱ ለጠለጡሽ ገባሻል። እኔ ማላንቺ ነበር እየቋጠርኩ የነበረው። ለምን ብሎሽ ታውቃለሽ? ለምን እንደሆነ ንገርሽ። ሰንደርላንድ ከቸልሲ የበለጠ ለዋንጫ ያሰጋኛል። ሁለተኛ እኮ ነው ያለው። አስጊ ቡድን ሊቨርፑል ስገጥሚ ላንቺ የቋጠርኩልሽ እንደማትሺ ስለምናቅ ምንም ማሽቃበጥ ምናምን እኮ አይደለም። የጥቅም ጉዳይ ነው። ገባሽ አይደል? አሸንፈሽ ለሰንደርላንድ እንደምትሸነፊ ስለምናቅ እንቋጥርልሻለን። ገባሽ አይደል? ምንድነው ቡርምቡር ምናምን ማለት ገና እኔን ጠብቂኝ፣ ታጥበሽ ምናምን ጠብቂኝ። ይሄ ቀይና ነጭ ከሰጠሽ ይሄኛው ቀይና ነጭ ደግሞ መጥፎ አሰጣጥ ነው የሚሰጥሽ። ምክንያቱም እኔ የለንደን ክለብ ነኝ። ሜዳ ስታንፎርድ ብሪጅ ሆም ጌም ነው ለኔ ሆም ጌም። ያለፉትን ሬኮርዶች ሄደሽ ማየት ይችላልሽ። ማግባት ራሱ አትችይም። ሴት ፒስ ተለማመች። በረኛ እስከ አርሰናል ጨዋታ ድረስ በረኛ ብታመጭ ይሻልሻል። ያለበዛ አለቀልሽ ነው የምልሽ። ስመ ገናናው ቡድን ከች እያለ ነው ጎብዬ፣ በሚገርም ሁኔታ ማለት ነው። ያቺ እንደ ወርቅ የምታበሯ ጀንበር እየመጣች ትመስላለች። ማንቸስተር ዩናይትድ 3 ተከታታይ ድሉን ማስመዝገብ ችሏል ማለት ነው። እጅግ በጣም ጣፋጭ ድል ነው ዛሬ ደግሞ ያስመዘገበው። ባለፈው የሚከብዳቸው የነበረው ሊቨርፑልን በሜዳው ሄደው ቆንጥጠውት እንደመጡ የሚዘነጋ አይደለም። ዛሬ ደግሞ ብራይተንን፣ ሌላኛው እጅግ በጣም መከራ የሚሆንባቸውን ክለብ ነው ጥግን ትይዝ እንደው ያዘ። አሁን ጨርሰናል፣ ጊዜው የኛ ነው። የማንቸስተር ዩናይትድ እና የሩበን አሞሪም ንግግር ነው ማለት ነው። ያራዳ ልጆች፣ የማንቸስተር ዩናይትድ ተጫዋቾች አሁን እጅግ በጣም የሚገርም መነቃቃት እየተመለከትን እንገኛለን ማለት ነው። 4ኛው ጎል ኢምቤሞ ያስቆጠረውን ጎል ሲገባ ቡርኖ ኳሷን ያለፈበት መንገድ በቃ ምን ጉድ ነው የሚያስብል በጣም ነው ያስገረመኝ እኔ ማለት ነው። ያራዳ ልጆች፣ ለማንኛውም ማንቸስተር ዩናይትድ ወደ 4ኛ ደረጃ ከቸች ብሏል። እያሳሳቀ አለቀ። ያራዳ ልጅ ሼር ኮፕሊንክ እያደረጋችሁት ሀሳብ አስተያየታችሁን ኮሜንት ላይ የፕላስ ምልክቶ እናንተ ነች። ኤአይ ነው አርቲፊሻል ኢንተሊጀንስ አሁን ማለት ነው። የማንቸስተር ደጋፊ ሳትወድ በግድ 4 ሰዓት ከኔ ጋር ቁጭ ብላ ሊቨርፑል ላይ ትቋጥራለህ። አለቀ። ቶፕ 4 ትገቢያለሽ። ቶፕ 4 ለመግባት ዛሬ ይኸውልሽ ሊቪ መጣል አለባት። ገብትሻላ? አረ ማንቸስተር እንዴ ከብራይተን ጋር እንደዚህ አይነት ጨዋታ እኔ በእውነት ከጠበቅኩት በላይ ነው። እጅግ በጣም የሚገርም ጨዋታ፣ የጨዋታ ብልጫ በጣም እንደው ከቀያሪዎቹ በኋላ አሞሪም ባይሰው አንዳንድ ቀያሪዎቹ ማስተካከል አለበት። ቤተሰብ የተረጋጋ ቡድን ባይበጠብጥ አሪፍ ነው።
ከዛ ውጪ ግን ረበለ ኩኛ ረሞቦሞ ማቲያስ ኩኛ እንግዲህ በማንቸስተር ቤት የመጀመሪያ ጎሉን እንግዲህ አስቆጥሯል። አሁን እጅ ለእጅ ተያይዘን 4 ሰዓት ይቆጠርለታል ከማንቸስተር ደጋፊ ጋር ቁጭ ብዬ ቆጥራለሁ ብዬ አስቤ አላውቅም።